ዛሬ ዱንያ ላይ አላህን ያልፈራና እንደሻው የሆነ አኺራ ላይ መውጫ የሌለው ጭንቅና መከራ ውስጥ ይኖራል። ዛሬ ግን አላህን የፈራ ባሪያዬን ሁለቴ አላስፈራራውም አላጨናንቀውም ባለው መሰረት አላህ ተባረከ ወተዓላ እዚህ አላህን ከፈራን አኺራ ሰላም እንሆናለን። አኺራ ጉዳይ የሚሳካው በዱዓ ነው። ከሰው ልጆች ሁሉ ሰነፍ ደካማ ሰው ማለት ዱዓ ማድረግ ያቃተው ሰው ነው ተብሏል። ከሰው ልጆች ሁሉ ደካማ ሰነፍ ሰው ማለት እጁን አንስቶ ጌታውን መለመን ያቃተው ሰው ነው ተብሏል። እነሆ ረመዳን መልካም የዱዓ አጋጣሚ ነው። ወደ አላህ ተባረከ ወተዓላ በዱዓ አማካኝነት መቃረብ እንችላለን። ትፈልገኝ ብሎ ዱዓ ያቆመ ኩራተኛ ነው፣ ከአላህ ተብቃቅቷል፣ አላህን ንቋል። ብዙ ችግሮች ያሉበት ከመሆኑ ጋር ደግሞ ዱዓ የማያደርግ ሰው ተስፋ ቆርጧል ማለት። ከአላህ ረሕመት ተስፋ መቁረጥ ደግሞ ከእስላም ያወጣል። አላህ ለጠየቀ ሁሉ እንደሚሰጥ ነግሯል። ጸባይ ማስተካከል ብቻ ነው፣ መሰበር ብቻ ነው ከኛ የሚጠበቀው። ዱዓ የራስን ደካማነት የአላህን ሀያልነት ሙሉነት ማሳያና ማንጸባረቂያ ነው። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى يا الله باروتشوي الله يعزاتشون بمتعزز የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የቂያም ቀን የሚድኑት ዛሬ ዱንያ ላይ አላህን የፈሩ ሰዎች ብቻ ናቸው። የአላህን ፊት የሚያዩት ጀነትን የሚታደሉት ዛሬ ዱንያ ላይ በሁሉም ነገር ሁሌም በሁሉም ቦታ ላይ ጌታቸውን የፈሩ ያዘዛቸውን የታዘዙ የከለከላቸውን የተከለከሉ ሰዎች ናቸው። ዛሬ ዱንያ ላይ አላህን ያልፈራና እንደሻው የሆነ አኺራ ላይ መውጫ የሌለው ጭንቅና መከራ ውስጥ ይኖራል። ዛሬ ግን አላህን የፈራ ባሪያዬን ሁለቴ አላስፈራራውም አላጨናንቀውም ባለው መሰረት አላህ ተባረከ ወተዓላ እዚህ አላህን ከፈራን አኺራ ሰላም እንሆናለን። የአላህ ባሮች ሆይ ያለንበት ወር የረመዳን ወር ረመዳን ዱዓ መቅቡል የሚሆንበት ወር ነው። ዱዓና ጾም ዱዓና ረመዳን የተያያዙ ናቸው። ሁሌም ዱዓ ልናደርግ ይገባናል። ይበልጥ ደግሞ ረመዳን ላይ ዱዓ ልናበዛ ይገባናል። ሁላችንም ወንዱም ሴቱ በድሎት በምቾት የሚኖረውም ችግር ውስጥ ያለውም ዱዓ በእኛና በአላህ መሃል ያለ ገመድ ነው። ያን ገመድ ልናቋርጠው ልንበጥሰው አይገባም። ዱዓ ኢስላም ላይ የላቀ ስፍራ አለው። ጥቅሙም ሰፊ ነው። በዱዓ ነው የሚያስፈልገንን ምንመኘውን ማግኘት ምንችለው። በዱዓ ነው የምንፈራውን የምንሰጋውን መዳን የምንችለው። በዱዓ ነው የዲን የዱንያ ጉዳይ የሚሳካው። የዱንያ የአኺራ ጉዳይ የሚሳካው በዱዓ ነው። ከሰው ልጆች ሁሉ ሰነፍ ደካማ ሰው ማለት
ዱዓ ማድረግ ያቃተው ሰው ነው ተብሏል። ከሰው ልጆች ሁሉ ደካማ ሰነፍ ሰው ማለት እጁን አንስቶ ጌታውን መለመን ያቃተው ሰው ነው ተብሏል። እነሆ ረመዳን መልካም የዱዓ አጋጣሚ ነው። ወደ አላህ ተባረከ ወተዓላ በዱዓ አማካኝነት መቃረብ እንችላለን። ጾመኛ ስንሆን ደግሞ ይበልጥ ወደ አላህ መቃረብ እንችላለን። ዱዓ የሚደረገው ጉዳይ ሲኖር ብቻ አይደለም። እንደዚሁ ወደ አላህ ለመቃረብ ብቻ ተብሎ ዱዓ ይደረጋል። ዱዓ ሁለት አይነት ነው። የዒባዳ ዱዓ አለ፣ የሓጃ መለመኛ ዱዓ አለ። ብዙ ጊዜ ሰዎች ዱዓ ትዝ የሚላቸው ሲጨነቁን፣ ሲጠበቡን፣ አቅም ሲያንሳቸውን። አላህን በእንዲህ አይነት ሁኔታ ላይ ብቻ አይደለም ማስታወስ ያለብን። ሁሌም አላህን ማወደስ፣ አላህን ማጥራት፣ መለመን። ሁሉ ነገር ተሟልቶልን ቢሆን እንኳ ዝም ብለን አላህን መጠየቅ ዒባዳ ነው፣ ወደ አላህ መቃረቢያ ነው። ከጃይ መሆንን ከአላህ ፈላጊ መሆንን ማሳወቂያ ነው። ለዚህ ነው መን ለም የስአልላህ የግደብ ዐለይህ የተባለ። አላህን ማይለምን አላህ ይቆጣዋል ተብሏል። ምክንያቱም ከአላህ የመብቃቃት ምልክት ነው። እጁን አንስቶ ተናንሶ አላህን መለመን ማቆም አላህን አልፈልግህም ራሴን ችዬ መኖር ነኝ ካንተ የተብቃቃሁ ነኝ ማለት ስለሚሆን አላህን ማይለምን አላህ ይቆጣዋል ተብሏል። ያለንን እንዲጠብቅልን አላህን መለመን ያስፈልጋል። የጎደለንን እንዲሞላልን አላህን መለመን ያስፈልጋል። በዱንያም በአኼራም መልካምን ነገር እንዲሰጠን ከመጥፎ ነገር እንዲጠብቀን አላህን መለመን ያስፈልጋል። ለዚህም ነው ከዱዓዎች ሁሉ ምርጥ ዱዓ ዘውትር ነቢይም ዓለይሂ ሰላቱ ወሰላም ያደርጉት የነበረው ዱዓ ረበና አቲና ፊ ዱንያ ሐሰነህ ወፊል አኺረቲ ሐሰነህ ወቂና ዐዛበ ናር የሆነው። አላህ ሆይ ዱንያም ላይ መልካም ነገር ስጠን፣ ኢማን ስጠን፣ ያንተን ፍላጎት የምናውቅበትን እውቀት ስጠን፣ ደጋግ ልጆችን ስጠን፣ መልካም የትዳር አጋር ስጠን፣ ኸይር የምንሰራበት ሀብት ስጠን ማለት በዱንያ መልካም ነገር ስጠን ማለት መልካምን ሁሉ የሚያካትት፣ በአኺራም መልካም ነገር ስጠን ማለት ጀነትን ስጠን ማለት ያንተን ፊት ከሚያዩት አድርገን ማለት። ወቂና ዐዛበ ናር አኺራ ላይ ከሚያስፈሩ ነገሮች ሁሉ እዚህ ዱንያ ላይ ሆኖን ከሚያሳስቡ ነገሮች ሁሉ ከባዱ የጀሃነም ቅጣት ነው፣ የአኺራ እሳት ነውና ዱንያ መልካሙን አኺራ መልካሙን ከመስጠትህ ጋር ለኛ ከእሳትህ ጠብቀን፣ ከአኺራ እሳት ጠብቀን ብለን ዱዓ ማድረጋችን ነቢዩ ዓለይሂ ሰላቱ ወሰላም የጠየቁትን ትልቅ ነገር መጠየቅ ነው። ከጃዮች መሆናችንንም ማሳወቅ ነው። ጾምና ዱዓ፣ ረመዳንና ዱዓ ጥብቅ ቁርኝት አላቸው። ለዚህም ነው አላህ ተባረከ ወተዓላ በሱረቱ አልበቀራ አንቀጾች ውስጥ የጾም ህግጋትን እያብራራ ሳለ አላህ ተባረከ ወተዓላ የተወሰኑ የጾም ህግጋትን ከዘረዘረ በኋላ መሃል ላይ ባሮቼ ስለኔ ከጠየቁ እኔ ቅርብ ነኝ፣ የተጣሪን ጥሪ እሰማለሁ፣ የጠየቁትን እሰጣለሁ፣ እነሱ በእኔ ይመኑ እንጂ ማድረግ እንደምችል እርግጠኛ ይሁኑ እንጂ ለእኔ ታዛዦች ይሁኑ እንጂ ባሮቼ ስለኔ ከጠየቁ ሩቅ እንዳይሄዱ እኔ ቅርብ ነኝ ብሏል። ከዛ ደግሞ መለስ ብሎ የጾም ህግጋትን ማብራራቱን ቀጥሏል። አላህ ተባረከ ወተዓላ ስለ ጾም ያብራራ መሃል ላይ ስለ ዱዓ መናገሩ ረመዳን ጾም የዱዓ ጊዜ እንደሆነ ዱዓ መቅቡል የሚሆንበት ወቅት እንደሆነ በግልጽ ያሳያል ተብሏል። ዱዓ ብሎ ማለት ምንፈልገውን ነገር አላህ እንዲሰጠን ከምንጠላው ነገር አላህ እንዲጠብቀን መለመን መጠየቅ ማለት ነው። ዱንያ ላይ ያለ በሙሉ ይሄ ያስፈልገዋል። ዱዓ ብሎ ማለት አላህን የሚፈልጉትን የሚመኙትን የሚወዱትን ስጠኝ ብሎ መጠየቅ፣ የሚጠሉትን የሚፈሩትን ነገር ደግሞ ከሱ ጠብቀኝ ብሎ መለመን ማለት ነው። ዱንያ ላይ ያለ በሙሉ ይሄ ያስፈልገዋል። ሁሉ ነገር የተሟላለትም አላህ የሰጠውን ሙሉ ኒዕማውን ጸጋውን እንዲጠብቅለት አላህን መጠየቅ አለበት። ዱንያው እንኳ ቢሟላለት ቢስተካከልለት አኼራው ገና ነው፣ አኼራን አስተካክልልኝ ብሎ መለመን አለበት። ብዙ ችግሮች ያሉበት ሰው ከችግር አውጣኝ ከባሰው ጠብቀኝ ብሎ አላህን መለመን አለበት። ዱንያ ላይ ያለበት ሁሉ ሁለት አይነት ሰው በችግር በስቃይ የሚኖር ለሱም ዱዓ ያስፈልገዋል፣ በድሎት የሚኖር ለሱም ዱዓ ያስፈልገዋል። ዱዓ ማያስፈልገው ማንም የለም። ለዚህም ነው አላህ ተባረከ ወተዓላ ሱረቱ ጋፊር ላይ ስለ ዱዓ ተናግሮ ኢነ ለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን ያለ እኔን ከመለመን የሚኮሩ ተዋርደው ጀሀነም ይገባሉ ብሏል። ብዙ ጊዜ ሰዎች መለመን ዱዓ ማድረግ የሚያቆሙት
ወይም ሁሉ ነገር አለኝ ብለው ነው ወይም ደግሞ ተስፋ ቆርጠው አላህ አያደርግልኝም ብለው ኢነሁ ላ የየእሱ ሚን ረውሒላሂ ኢላ አልቀውሙል ካፊሩን ተብሏል። ከአላህ ረሕመት ችሮታ ስጦታ ተስፋ አይቆርጥም ካፍር የሆነ ሰው እንጂ ተብሏል። ስለዚህ ሞልቶለት አያስፈልገኝም ብሎ ዱዓ ያቆመ ኩራተኛ ነው፣ ከአላህ ተብቃቅቷል፣ አላህን ንቋል። ብዙ ችግሮች ያሉበት ከመሆኑ ጋር ደግሞ ዱዓ የማያደርግ ሰው ተስፋ ቆርጧል ማለት። ከአላህ ረሕመት ተስፋ መቁረጥ ደግሞ ከእስላም ያወጣል። አላህ ለጠየቀ ሁሉ እንደሚሰጥ ነግሯል። ጸባይ ማስተካከል ብቻ ነው፣ መሰበር ብቻ ነው ከኛ የሚጠበቀው። ዱዓ የራስን ደካማነት የአላህን ሀያልነት ሙሉነት ማሳያና ማንጸባረቂያ ነው። ለዚህም ነው አዱዓኡ ሁወል ዒባዳ የተባለ። ዱዓ ዒባዳ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዱዓኡ ዱዓ ማድረግ ሁወል ዒባዳ፣ ዒባዳ ማለት እሱ ነው። ምክንያቱም አንድ ሰው ዱዓ ሲያደርግ በመጀመሪያ ደረጃ የአላህን መኖር አምኖ ነው ዱዓ የሚያደርገው። አላህ መስጠት እንደሚችል አምኖ ነው ዱዓ የሚያደርገው። ያሰበውን የፈለገውን ሁሉ ማሳካት የሚችልበት አቅም ያለው ጌታ መሆኑን ተማምኖ ነው ዱዓ የሚያደርገው። የእሱን ደካማነት ያለ አላህ እርዳታ መኖር እንደማይችል አምኖ ነው ዱዓ የሚያደርገው። ኢማን ማለት ተውሂድ ማለት ይሄ ነው። ለዚህ ነው ዱዓ ማለት ዒባዳ ነው የተባለ፣ የዒባዳ አስኳል ነው የተባለ። ዱዓን ማቆም በአላህ መኖር አለማመን ነው፣ ወይም አላህ ሁሉ ነገር አያደርግም ማለት ነው፣ ወይም ተስፋ መቁረጥ። ከዚህ ወጥቶ ዘውትር ዱዓ ማድረግ ደግሞ የሙእምንነት ምልክት ነው። ዱዓ እጅግ በጣም ብዙ ትሩፋቶች አሉት፣ ፈዳኢሎች አሉት፣ ዱንያዊ አኼራዊ ጥቅሞች አሉት። ከዚህም አንዱ ዱዓ ወደ አላህ ያቃርባል። አላህን አንስተን እጃችን አንስተን አላህን በለመነን ቁጥር ወደ አላህ እየተቃረበን፣ አላህን እያስታወስነው፣ እሱን ከፍ ራሳችንን ዝቅ ያደረገን። ስለዚህ ዱዓ ባደረገን ቁጥር ጉዳያችን ቢሳካም ባይሳካም ወደ አላህ እንቃረባለን፣ ዒባዳ እናደርጋለን። እንደዚሁ ዱዓን አላህ ይወደዋል። ዱዓ ማድረግን መለመንን አላህ ይወዳል። የሰው ልጅ ስትጠይቀው ይቆጣሃል፣ ይጠላሃል። አላህ ደግሞ እሱን መለመን ስታቆም ይቆጣሃል። የሰው ልጅ ስትጠይቀው ፊቱን ያዞርብሃል፣ በሩን ይዘጋብሃል። አላህ ስትጠይቀው በሩን ይከፍትልሃል። ስለዚህ ስትጠይቀው የሚቆጣን በር የሚዘጋብህን ትተህ ስላልጠየቀው የሚቆጣውን ወደ እሱ ስትዞር ፊቱን የሚያዞርልህን ናም ይልህን አላህን ጠይቅ ተብሏል። ስለዚህ አላህ ዱዓ ይወዳል። ዱዓ ማዘውተር፣ ዱዓ ማብዛት አላህ የሚወደውን ነገር ማድረግ ነው። የአላህን ውዴታ ማግኛ መንገድ ነው። ሌላው ዱዓ በራሱ ዒባዳ ነው። ቅድም አብራርተናል። ሶላት ሰግደን አጅር እንደምናገኘው፣ ጾመን አጅር እንደምናገኘው፣ እጃችን አንስተን ቤተኛውም ሰዓት ቤተኛውም ጊዜ አላህን መለመን። የሰው ልጅ ሓጃው ብዙን የዱንያ አኼራ ሓጃ አለበት፣ አያልቅም። ምን ሓጃ ቢጠፋ ምንም ሓጃ ቢጠፋ ኢስላም ላይ አኑረህ እስላም ላይ ግደለኝ፣ ኻቲማዬን አሳምርልኝ፣ ጀነት ስጠኝ፣ ከጀሃነም አድነኝ። ይሄ መቼም የማያልቅ ሓጃ ነው። ከዱንያ እስካልወጣን ድረስ ጀነትን በአይናችን እስካላየን ምድሯን በእግራችን እስካልረገጠን ድረስ መቼም ማንተማመንበት ተሳክቷል ብለን ማንተው ሓጃ ነው። ስለዚህ ዘውትር ዱዓ ማድረግ በራሱ ዒባዳ ነው፣ አጅር የሚያሰጥ ነው፣ ደረጃን ከፍ የሚያደርግ ነው። ወከዛሊክ በዱዓ ሓጃዎች ይወጣሉ፣ ጉዳዮች ይሳካሉ። የሰው ልጆች በሙሉ አይሆንም ያሉት ነገር በዱዓ ይሆናል። የሰው ልጆች ሁሉ ተስፋ የቆረጡበት ጉዳይ በዱዓ ይሳካል። ነቢዩላህ ዩኑስ ዓለይሂ ሰላም ከሀገራቸው ወጥተው በመርከብ የተጓዙ ሳለ መርከብ ሞልቶ ሰው ይቀነስ ተብሎ በተደጋጋሚ ዕጣ ተጥሎ ዕጣ እሳቸው ላይ ወጥቶ ባህር ላይ ሲጣሉ አሳውጧቸው። አንዳንድ የታሪክ አዋቂዎች እንደሚሉት እሳቸውን ያዋጣውን አሳ ደግሞ ከሱ የሚበልጥ አሳውጦታል። ድርብርብ ጨለማ ውስጥ ሆነው አላህን ጠርተዋል፣ ተጣርተዋል። ፈናዳ ፊ ዙሉማቲ በድርብርብ ጨለማ ውስጥ ሆኖ ዩኑስ ተጣራ። አላ ኢላሃ ኢላ አንት፣ ጌታዬ ሆይ ከጭንቅ መገላገል የሚችል አምላክ ካንተ ውጪ ማንም የለም፣ እኔ ራሴን በድያለሁ፣ አድነኝ አሉ። ፈስተጀብና ለሁ፣ እሺ ያልነው። ወነጀይናሁ ሚነል ገም፣ ከጭንቀትም አወጣነው፣ አዳነው። ሁሉንም አማኝ እንደሱ ተናንሶ እርግጠኛ ሆኖ ከለመነ እናድናለን ይላል አላህ ተባረከ ወተዓላ። አሳውጦት እሱን ያዋጣውን አሳ ሌላ አሳውጦት ባህር ውስጥ ተጥሎ ሰምጦ ማን ነው ተርፋለሁ ብሎ የሚያስበው? በዱዓ ግን መዳን ይቻላል፣ መትረፍ ይቻላል። ይሄ ለዩኑስ ብቻ አይደለም። ለዚህም ነው ያንቀጹ መጨረሻ ላይ ወከዛሊከ ኑንጂል ሙእሚኒን የተባለ። ልክ ዩኑስን እንዳዳነው ሁሉ ሙእሚኖችን ሁሉ እናድናለን ይላል። ያን ኢማን ከታደሉ እርግጠኛ ሆነው አላህን ተባረከ ወተዓላ ከለመኑ። ስለዚህ ሙእምን ተስፋ መቁረጥ የለበትም።
የሰው ልጆች በሙሉ አይቻልም ያሉት ነገር በዱዓ ይቻላል። ኢማም አሕመድ ሌሎችም በዘገቡት ሐዲስ እንደተነገረው ቀደርን አይመልስም ዱዓ እንጂ ሁሉ ተብሏል። ዱዓና ቀደር ሰማይ ላይ ይታገላሉ፣ የበለጠው ያሸንፋል ተብሎ ዱዓችን ጠንካራ ከሆነ ብዙ ከሆነ ቀደርን የመመለስ አቅም አለው። ከሰማይ ይመጣ የነበረውን ቀደር ይመልሳል ተብሎ ላ የሩዱል ቀደረ ኢለ ዱዓ ቀደርን አይመልስም ዱዓ እንጂ ተብሎ እጅ አጣጥፎ ቁጭ ብሎ ተስፋ መቁረጥ ሳይሆን ምንም ከበባድ ጉዳዮች ውስጥ ችግሮች ውስጥ ብንሆንም በዱዓ ይፈታል ብለን ጎርፍ የወሰደው ያለ ሰው የሚያደርገውን አይነት ዱዓ ልናደርግ ይገባናል ለሁሉም አይነት ጉዳይ። በተለይ ደግሞ ሰሐር ላይ ሊነጋጋ ሲል ከፈጅር በፊት ሌሊት 8 ሰዓት 9 ሰዓት 10 ሰዓት የሚደረግ ዱዓ አይመለስም። በተለይ ከንጹህ ልብ የመነጨ በኢማን በየቂን ከተሞላ ልብ የመነጨ አላህን ከሚታዘዝ አላህን ከሚፈራ አላህን ከሚያከብር ሰው ልብ የመነጨ ዱዓ ከሆነ በእንዲህ አይነቱ ዱዓና በዓርሽ መሃል ምንም ግርዶሽ የለም። ማረፊያው ዓርሽ ነው፣ አላህ ዘንድ ነው። ውጤቱ ወደ መሬት ይወርዳል። ነገር ግን ሙእሚን መሆን አላህን መፍራት የሚበሉትን የሚጠጡትን ማጽዳት ማጥራት ያስፈልጋል። ወከዛሊክ ጾመኛ ተኮኖ የሚለመን ዱዓም ተመላሽ አይሆንም። አስሓብ ሱነን በዘገቡት ሐዲስ እንደተነገረው ነቢያችን ዓለይሂ ሰላቱ ወሰላም የሶስት ሰዎች ዱዓ አይመለስም አሉ። ከዚህ አንዱ ወሷኢሙ ሐታ ዩፍጢር ጾመኛም ዱዓው አይመለስም እስኪያፈጥር ድረስ። ጾመኛ ዱዓው አይመለስም እስኪያፈጥር ድረስ። ስሑር ተበልቶ ፈጅር አዳን ብሎ ጾም ከተጀመረበት ሰዓት ጀምሮ የመግሪብ አዳን እስኪወጣ ድረስ ፀሐይ እስክትጠልቅ ድረስ ያለው ጊዜ ሁሉ ለጾመኛ የዱዓ ሰዓት ነው። ቀኑን ሙሉ ተዘናግተን ውለን ማፍጠሪያ ደቂቃዎች ሲቃረቡ አይደለም በአንድ እጃችን ቴምር በአንድ እጃችን ዱዓ መያዝና ማድረግ ያለብን። ቀኑን ሙሉ ጾመኛ ከፈጅር ሰዓት ጀምሮ ከፈጅር ሶላት ጀምሮ በእያንዳንዱ ሶላት ውስጥ ከሶላቶች በኋላ በየግሉ በየመሃሉም እጅ አንስቶ እንደ ሁኔታው እንደ ቦታው ዱዓ ማድረግ። ዋናው በልብ አላህን ማስታወስ ነው። አፍ አውጥቶ ሓጃን ለአላህ መጠየቅ ነው። መግቢያዎችን ማድረግ መዝጊያውን ማሳመር። የዱዓ መግቢያው አላህን ማወደስ ነው። የዱዓ መዝጊያው አላህን ማወደስ ሶላዋት ማውረድ፣ መዝጊያውን መግቢያውን አላህን ማወደስና ሶላዋት ማውረድ። አላህ የሱን ምስጋና ተቀብሎ ሶላት ዐለ ነቢዩን ተቀብሎ በሁለቱ መሃል ያለውን ዱዓ እምቢ አይልም ተብሏል። አላህ ከሪም እሱን ስናመሰግን ይወዳል፣ ደስ ይለዋል። ነቢ ላይ ሶላዋት ስናወርድም እንደዚሁ የዱዓ መግቢያና መዝጊያ ላይ ያወረድነውን ሶላት ዐለ ነቢ ያቀረብነውን ምስጋና ተቀብሎ መሃል ላይ ያለውን የእኛን ሓጃ አይመልስም። ዱዓችን ሓጃችን እንዲመለስ የሚያደርግ ጥፋት ከሌለብን በስተቀር እምቢ ባዮች ካልሆነን በስተቀር። ወሀከዛ ዱዓ ከኢማን ጋር ከተውሂድ ጋር የተያያዘ ነው። ኢማናችንና ተውሂዳችን በጠነከረ ቁጥር ዱዓችን መቅቡል የመሆን እድሉ ከፍ ያለ ይሆናል። ኢማናችን ተውሂዳችን በደከመ ቁጥር ዱዓችን ቃል ብቻ ይሆናል። የሆነ ሆኖ ግን ደግሞ ደጋግሞ በር ያንኳኳ ምንም እንኳ ደካማ ሰው ቢሆን በር ይከፈትለታል ተብሏል። ዱዓ ማድረግ የሰማይን በር ማንኳኳት፣ የአላህን በር ማንኳኳት፣ እርዳታውን መጠየቅ። ሓጃው ጥብቅ የሆነ ሰው ተመለሱ እንኳ ቢባል አልመለስም ብሎ በር ላይ ቆሞ ደግሞ ደጋግሞ ተስፋ ሳይቆርጥ ያንኳኳል። ከበድ ያለ ሓጃ አለብኝ የሚል ሰውም የአላህን በር ተስፋ ሳይቆርጥ ደግሞ ደጋግሞ ጸባዩን አሳምሮ ተመላልሶ ሊያንኳኳ ይገባዋል። ጸንቶ ያንኳኳ ይከፈትለታል። አላህን ትቶ ወደ ሌላ ቦታ መዞር አይገባም። ሰዎች ትንሽ ዱዓ አድርገው ሳይሳካላቸው ሲቀር ስንት የለመንኩት እሺ አላለኝም ይላሉ። ጠንቋይ ጋር ይሄዳሉ፣ ወደ ወንጀል ይሄዳሉ፣ ይፈተናሉ፣ ፈተናን ይወድቃሉ። አላህ ሁሌም ለሁሉም ሰው እንደጠየቀ ወዲያው ላይ ያደርግ ይችላል። ሁሌ ዘውትር የሚጠይቅ ሰው ከበድ ያለ ሓጃ ሲገጥመው ዱዓ ሲያደርግ ወዲያው አላህ ሓጃውን ሊያሳካለት ይችላል። ለዩኑስ እንዳደረገው ታሪክ ላይ እንደሚነገረው ዩኑስ ዱዓውን ሲያደርጉ መላኢኮች ይሄ ሁሌ የሚታወቅ ድምፅ ነው፣ ይሄ ሁሌ የሚሰማ ድምፅ ነው ብለው ለእርዳታ እንደተፋጠኑ እንደተቻኮሉ አላህን አስፈቅደው ተነግሯል። ነቢይም ዓለይሂ ሰላቱ ወሰላም የበድር ዘመቻ ቀን ላይ 300 አካባቢ ሶሐቦቻቸው ጋር ሆነው ከሺህ በላይ የሆኑ ሙሉ ትጥቅ ያላቸው ሙሽሪኮች ጋር ለፍልሚያ ተዘጋጅተው እጃቸውን አንስተው ዱዓ አድርገዋል። አላህ ተባረከ ወተዓላ ነስሩን አምጥቶላቸው ከሰማይ መላኢካ ወርዶ ከሙእሚኖች ጋር ተዋግቷል። ስለዚህ ኢማን ተውሂድ በጠነከረ ቁጥር አላህን ፈሪዎች በሆነን ቁጥር ዱዓችን ጠባይ ነው። በቀላቀለን ቁጥር ደግሞ አልፎ አልፎ ነው ዱዓችን ግቡን ሊመታ የሚችለው።
አላህን ተባረከ ወተዓላ እርግጠኞች ሆነን ልንለምነው ዱዓ ደጋግመን ልናደርግ እንደሚያደርግልን እንደሚሰጠን ያለምንም ጥርጥር እርግጠኛ ሆነን ተለቅ አድርገን ልንጠይቀው ይገባል። ነብዩ ሰለላሁ ዐለይሂ ወሰለም አላህን ሲጠይቁት ከፈለክ አትበሉት ብለዋል። አላህ የሚያስገድደው የለም። ከፈለክ አድርግልኝ፣ ካልበዛ አድርግልኝ፣ እንደው በዛሁት አይባልም። አላህ የጠየቁትን ሁሉ ይሰጣል። እሱ ዘንድ ያለው አያልቅም። ከአላህ ጋር ያለንን ግንኙነት ማስተካከል ማሳመር ብቻ ነው የሚጠበቅብን። ለአንዳችሁ አላህ ተባረከ ወተዓላ ዱዓውን ይቀበለዋል እስካልቸኮለ ድረስም ብለዋል። ምን ማለት ነው መቸኮል ሲሏቸው ጠየቅኩት ምንም ያየሁት ነገር የለም እስካላለ ድረስ ብለዋል። እንደዚሁ ደግሞ እርግጠኞች ሆናችሁ ንቁዎች ሆናችሁ ዱዓ አድርጉ። አላህ ተባረከ ወተዓላ ዝንጉ ከሆነ ልብ ዱዓን አይቀበልም ብለዋል። ብዙ ሰዎች ዱዓ ሲያደርጉ የሚጫወቱ ይመስላል። ሰውነታቸውን ያከኩ ግራ ቀኝ እያዩ ዱዓ የሚያደርጉ ሰዎች አሉ። ለሰከንዶች ብቻ ዱዓ አድርገው ብድግ ብለው የሚሄዱ ሰዎች አሉ። እርግጠኛ ሆነ ልብህን ሰብሰብ አድርገህ ልብህንም ፊትህንም ወደ አላህ አዙረህ ያደረከው ዱዓ አላህ ዘንድ ተቀባይነትን ያገኛል። ወከዛልክ የዱዓን አደቦች መጠበቅ ያስፈልጋል። ብዙዎቻችን ዱዓ እናደርጋለን፣ የዱዓ አደብን ግን እናሟላ። ከዱዓ አደብ አንዱ ኢኽላስ ነው። አላህን ብቻ መለመን ነው። አላህንም ለምናለሁ፣ ነቢይንም ለምናለሁ፣ ሰይድና ጀይላኒንም ለምናለሁ፣ ሼኾችንም ወልዮችንም ለምናለሁ አይባል። ከቀላቀሉ ዱዓው የሰማይ በር አይከፈትለትም። አላህን ተባረከ ወተዓላ ብቻ ጥርት አድርጎ መለመን። ዱዓ ስናደርግም ሰው እንዲያየልን ዱዓ ያደርጋል ታደርጋለች እንድንባል ሳይሆን የራሴ ሓጃ ነው ከጌታዬ ጋር ብቻ ልነጋገር ብለን ዱዓ ማድረግ አለብን። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አዩ ዱዓኢ አስማዕ፣ ከዱዓዎች ሁሉ ይበልጥ አላህ ዘንድ የሚሰማ ተቀባይነት የሚያገኝ ዱዓ የቱ ነው ሲባሉ ሌሊት ላይ የሚደረግ ዱዓ ያሉት። ሌሊት ላይ የሰው ልጆች በተኙበት አላህ ወደ ቅርቡ ሰማይ ወርዶ ማነው የሚለምነኝ ምሰጠው፣ ማነው የሚታረቀኝ ምታረቀው የሚልበት ወቅት ላይ የሚደረግ ዱዓ እንደሆነ የተናገሩትም ዱዓው ምስጢራዊ በሆነ ቁጥር ለአላህ ብቻ ተብሎ የተደረገ በሆነ ቁጥር መቅቡልነቱ ሰፊ ሆና። ወከዛልክ ዱዓ ስናደርግ ከሐራም ምግብ ከሐራም ልብስ መራቅ አለብን። ምን በላው ሐራም ከሆነ፣ ምን ጠጣው ሐራም ከሆነ፣ ምን ለብሰው ሐራም ከሆነ፣ ምን ኖርበት ቤት ሐራም ከሆነ፣ ምን ነዳው መኪና በሐራም የመጣ ከሆነ ዱዓው ተቀባይነት ሊያገኝ አይችልም። ሌሎች የዱዓ ሙስተጃብነት ሰበቦች ቢሟሉም ምግባችን ካላጠራን፣ ሆዳችን ከሐራም ካልጠበቀን፣ ገላችንን በሐራም ከመሸፈን ከመልበስ ካልተጠነቀቀን እጅ አንስቶ ዱዓ ስላደረጉ ብቻ ጥቅም አይኖረው። በሁሉም ነገር አላህን መታዘዝ። ዱዓ ስናደርግ የአላህን መልካም ስሞችን እየጠራን በረሕመትህ ይሁንብህ እዘንልኝ፣ ራዚቅ ነህ ረዝቀኝ፣ መሃሪ ነህ ማረኝ እያለን መልካም ስሞቹን እያነሳን ተወሱል ማድረግ ዱዓው መቅቡል እንዲሆን ከሚያግዙ ነገሮች መሃል አንዱ ነው። ወከዛልክ ዱዓ መቅቡል የሚሆንባቸው ወቅቶች አሉ። ሁሌም አላህ ዱዓን ይሰማል። ይበልጥ ደግሞ ዱዓ ተቀባይነት የሚያገኝባቸው ተቀባይ የሚሆንባቸው ወቅቶች አሉ። የሌሊቱ መጨረሻ ላይ፣ ከሶላት በኋላ አተሕያቱን እንደጨረሰን ከማሰላመታችን በፊት አልያ ደግሞ አልፎ አልፎ በግላችንም ከፈርዱ ሶላት በኋላ ስጁድ ላይ ሆነን ጾመኛ ሆነን ሳናፈጥር በፊት መንገደኛ ሆነን ለወላጆቻችን ደግ ከሆነን ወላጆቻችን እንዲያደርጉልን የጠየቅናቸው ዱዓ ምንጊዜም ኸይር ስራ ከሰራን በኋላ የሚደረግ ዱዓ ኢላ አኺሪሂ ከጊዜም ከሁኔታም አንፃር ከቦታም አንፃር ዱዓን ይበልጥ መቅቡል የሚያደርጉ አጋጣሚዎች አሉ። እነዚህን ጠብቆ ማድረግ ነው። ያለንበት ወር የረመዳን ወር የዱዓ ወር ነው። የገፍላ ወር፣ የእንቅልፍ ወር፣ የጫወታ ወር፣ የፊልምና መሰል ነገሮች ከዒባዳ የሚያርቁ ነገሮች ወር ልናደርገው አይገባም። እጃችን አንስተን ረዘም ላለ ሰዓት አላህን ልንለምነው፣ ስጁድ ተደፍተን ረዘም ላለ ሰዓት አላህን ተባረከ ወተዓላ ልንጠይቀው يقبانا. أعوذ بالله من الشيطان الرجيم. وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. أستغفر الله العظيم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد كدعاء كل بلاج تمراج دعاء يا قرآن دعاء يا نبي عليه الصلاة والسلام دعاء يا ليلوች نبيات دعاء يا صحابዎችና የደጋግ የሷሊሖች دعاء ስናደርግ
ከራሳችን የገጣጠመን ከምናደርግ ወይም ደግሞ ከጊዜ በኋላ የመጡ ሰዎች ገጣጥመው ያደረጉትን ዱዓ ከምናደርግ የቁርአን ዱዓዎችን ማድረግ፣ የነብዩ አለይሂ ሰላቱ ወሰላም ዱዓዎችን ማድረግ፣ ሌሎች ነብዮች ሙሳ፣ ኢብራሂም፣ ኑህ፣ ዩኑስ አለይሂም ሰላም አጅመዒን ያደረጉትን ዱዓ ማድረግ፣ ከዛ በኋላም የነብያት ተማሪ የሆኑ ሷሊሖች ደጋጎች ያደረጉትን ዱዓ ማድረግ ዱዓው መቅቡል እንዲሆን ከሚያግዙ ነገሮች መሃል አንዱ ነው። ነገር ግን ያ አብደላህ ወያ አመተላህ የዱዓ ቃላቶች ስለተመረጡ ዱዓ መቅቡል አይሆንም። ዋናው ልብን ማስተካከል ለአላህ ታዛዥ መሆን ነው። ውስጣችን ለአላህ ታዛዥ ከሆነ አካላቶቻችን ወደ ሐራም ማይንቀሳቀሱ ከሆነ ከሐራም የሚጠበቁ ከሆነ የልባችን ሓጃ አውቆ እንኳ አላህ ራሱ ሊያደርግልን ይችላል። ምክንያቱም የተግባር ዱዓ የሚባል ነገር አለ። ሶላትን በወቅቱ መስገድ የተግባር ዱዓ። ሶላት መሰግደው አንተ ስላዘዝከኝ ነው። ሶላት ስሰግድ ብዙ ነገር እንደምታስተካክልልኝ ስለማውቅ ነው። ሐጅ ማደርገው፣ ዑምራ ማደርገው፣ ሰደቃ መስጠው፣ ከሐራም ምርቀው ወደ አንተ ለመቃረብ ነው። ዱንያ አኺራ እንድታስተካክልልኝ ነው ብሎ ማለት ነው። ዱዓ የተግባር አለ፣ የቃል አለ። የቃል ዱዓ እጅ አንስተን ምን ለምነው፣ የተግባር ዱዓ የአላህን ውዴታ ጀነቱን ምህረቱን ለማግኘት የምናደርገው ዒባዳ። ስለዚህ አንድ ሰው አላህ ያዘውን ከታዘዘ የከለከለውን ከተከለከለ የተግባር ዱዓ አድርጓል። አላህ ይጠብቀዋል፣ የሚያስፈልገውን ይሰጠዋል። በቃል መጠየቁ ተጨማሪ ነው የሚሆነው። የልቤን አላህ ያውቃል ብላችሁ ዝም አትበሉ፣ ጠይቁ ተብለዋል። ነገር ግን አካላችን አላህን ካልታዘዘ ራቅ ካለው ነገር ካራቀ ግንኙነታችን ከአላህ ጋር ከተበላሸ ምርጥ ቃላቶችን ሐፍበን የቁርአን የሐዲስ ዱዓዎችን ሸምድደን ዱዓ ብናደርግ እንኳ ቃሉ አይደለም ከሰማይ ሓጃችንን ወደ መሬት የሚያወርደው። ልብ ሲስተካከል ከዛ በኋላ ከዚህ በተጨማሪ መልካም ዱዓዎችን የቁርአን የሐዲስ ዱዓዎችን ስናደርግ ነው። እነሆ ከነቢዩ አለይሂ ሰላቱ ወሰላም የተገኙ ዱዓዎች አሉ። ራሳቸው ዘውትር ያደርጓቸው የነበሩ ዱዓዎች፣ ራሳቸው ሲያደርጓቸው የነበሩ አድርጉ ብለው ለአንዳንድ ቤተሰባቸው፣ ሰሓቦቻቸው፣ ተማሪዎቻቸው ያስተማሩ። አይሻን ረዲየላሁ ዐንሃ ለይለተል ቀድር መቼ እንደሆነ ባውቅ ቢገጥመኝ ምን ብዬ ዱዓ ላድርግ ብለው ጠይቀዋቸው አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐና ብለዋቸዋል። ምርጥ ዱዓ ነው ማለት ነቢ ለቤተሰብ ያስተማሩ ዱዓ ነው። እኛም ይሄን ልናደርግ ይገባል። አጎታቸው አባስ ለነቢዩ ሰለላሁ ዐለይሂ ወሰለም ጥሩ ዱዓ አስተምረኝ ብለው በጠየቋቸው ጊዜ አባስ ሆይ የነቢ አጎት ሆይ አላህን በዱንያም በአኺራ ዓፊያን ጠይቀው፣ ደህንነትን ጠይቀው፣ ሰላምን ጠይቀው። ሶስት የተመላለሱ አባስ ጥሩ ዱዓ ነው የምጠይቅህ፣ ሰፋ ያለ ዱዓ ነው የምጠይቅህ የሚሉ ይመስላል። ደጋግሞ ሲመጡባቸው አንተ አባስ የነቢ አጎት ሆይ አላህን በዱንያም በአኺራም ይቅርታን ጠይቀው፣ ደህንነትን ጠይቀው፣ ዓፊያን ጠይቀው። በዱንያ ዓፊያ ካደረገህ ከአካላዊ ከስጋዊ ህመሞችም ትድናለህ፣ ከመንፈሳዊ ከኩፍር ከሽርክ ከወንጀልም ትድናለህ። በዱንያ በአኺራ አላህ አፍ ካለህ ማንም ምንም ጥቃት ሊያደርስብህ አይችልም የሚል አይነት መልስ ሰጥተዋል። ወከዛሊክ ረመዳን ላይ ብዙ ጊዜ የሚደረግ ረመዳን ላይ ሁሌ የሚደረግ አመቱ ሙሉ ደግሞ አላህ ወፍቆት ዊትር የሚሰግድ ሰው የሚያደርገው ዱዓ አለ። ዱዓ አልቁኑት ይባላል። አልኢማሙ አሕመድ፣ አቡ ዳውድ፣ ትርሚዚ ሌሎችም የዘገቡትና ሐሰን ያሉት በርካታ ዑለሞች ሶሒህ ያሉት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለልጅ ልጃቸው ለሐሰን ኢብኑ ዓሊ የቁኑት ዱዓ አስተምረዋል። ይህ ዱዓ ረመዳን ላይ በየምሽቱ አሚን እንላለን ዱዓው ሲደረግ። ነገር ግን ትርጉሙን አውቀነው ሲሆን የተሻለ ነው። የዱዓ የቁኑት ዱዓን አላሁመ ህዲና ፊመን ሀደይት የሚለውን ዱዓ ብዙዎቻችን ተማሪ የሆኑ ሰዎች ካልሆኑ በስተቀር ትርጉሙ ምንድነው ብለው ጠይቀው ያወቁ ሰዎች ካልሆኑ በስተቀር ትርጉሙን አናውቅ። ዱዓ ልብ ላይ ተጽዕኖ እንዲያሳድር እንድናጣጥመው እርግጠኛ ሆነን እንድንለምንበት ከሚያደርጉ ነገሮች መሃል አንዱ ትርጉሙን ማወቅ ነው። ትርጉሙን የማያውቁትን ነገር ቃል ተጠቅሞ ዱዓ ሲደረግና ትርጉሙን የሚያውቁትን ቃል ተጠቅሞ ዱዓ ሲያደርጉ የልብ ሁኔታ ተመሳሳይ አይደለም። ከዚህ አጠር ባለ መልኩ የቁኑት ዱዓን ትርጉም እናያለን። ረመዳን ላይ የሚሆን ከኢማም ኋላ ሆነን አሚን ስንል አመቱን ሙሉ ውትር ስንሰግድም ዱዓውን ትርጉሙን አውቀን አጣጥመን እንድናደርግ ትርጉሙን ማወቅ ይጠበቅብናል። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت إلى آخره كل من سماه دعاء. اللهم اهدنا الله هوي مران ብቻውን የሚሰግድ ሰው اللهم اهدني فيمن هديت ይላል። በጀማዓ የሚሰግድ ኢማም ሆኖ የሚያሰግድ ሰው ለሁሉም እንዲሆን اللهم اهدنا ይላል። አላህ ሆይ ምራን ማለት ኢማሙ ዱዓ ሲያደርግ ማሙሞች አሚን ሲሉ ጥቅሙ የጋራቸው ይሆናል። ለሁሉም አላህ ተባረከ ወተዓላ ሐጃቸውን ያሳካል። ብዙ ሰዎች በግል ዱዓ ማድረግ አይችሉም።
የተፈቀዱ የጋራ ዱዓ የሚደረግባቸው አጋጣሚዎችን ሲያገኙ ደስ ያላቸው ልባቸውን ሰብስበው ከልባቸው አሚን ሊሉ ይገባል። ብዙ ሐጃ ያለበት ከመሆኑ ጋር ዱዓ ማይችል ሰዋል በራሱ ቋንቋ እንኳን ዱዓ ማድረግ ማይገራለት ሰዋል አፉ የሚተሳሰር ሰዋል ምን እንደሚጠይቅ ማያውቅ ሰዋል። ስለዚህ ከነብዩ አለይሂ ሰላቱ ሰላም የተገኙ አዋቂ በሆኑ ሰዎች አንደበት የሚደረጉ የተፈቀዱ የጋራ የዱዓ አጋጣሚዎችን ስናገኝ የኔ ሐጃም ጭምር እዚህ ውስጥ ይገባል ብለን ከልባችን አሚን ልንል ይገባናል። ከዚህ ለብቻው የሚሰግድ ሰው አላሁመ ህዲኒ ይላል። በጋራ ከሆነ አላሁመ ህዲና ፊመን ሀዲት ይባላል። አላህ ሆይ ከመራሃቸው ሰዎች ጋር ምራኝ፣ ካቃናሃቸው ሰዎች ጋር አቃናኝ፣ የሰጠኸኝን መቃናት ጽኑ አድርግልኝ ያዝለቀቅ እንዳላደርግ፣ የጎደለኝ ደግሞ መቃናት ካለ እስከ መጨረሻው አቃናኝ፣ ትክክለኛ ሰው አድርገኝ፣ ወደ ጀነት የሚወስደውን መንገድ አሳየኝ፣ እዛ ላይም አጽናኝ ካንተ ጋር እስክገናኝ ድረስ ማለት ፊመን ሀደይት ከመራሃቸው ሰዎች ጋር የሚለው ተወሱል አለበት። ምን ማለት ነው? ብዙ ሰዎችን መርተሃል፣ ነብዮችን መርተሃል፣ ሷሊሖችን መርተሃል፣ ስዲቆችን መርተሃል፣ ሱሐቦችን መርተሃል። እነሱን መምራት እንደቻልከው እኔንም መምራት ትችላለህና እነሱ እንደመራኸው እባክህ እኔንም ምራኝ ማለት ነው። በአላህ ስራ ተወሱል ማድረግ አለበት። ቀደም ሲል ዱዓ መቅቡል ከሚያደርጉ ነገሮች መሃል አንዱ አላህን በመልካም ስሞቹ መለመን ነው ብለናል። በመልካም ተግባራቶቹ መለመን ይቻላል። አላህ ይመራል፣ ሃዲ ነው። ወኢነላህ ለሃዲ الذين آمنوا አማኞችን አላህ ይመራል ተብሏል። ከአላህ ስም ባህሪ አንዱ አልሃዲ ነው። ደጋግባሮችህን እንደመራህ እኔንም ምራኝ መምራት ትችላለህና ማለት ነው። ውስጡ ላይ ተወሱል አለበት። ለሁላችንም ሂዳያ ያስፈልገናል። ጀነት እስክንገባ ድረስ ሂዳያ ያስፈልገናል። ሂዳያን አላህ የሰጠው ሰው ጽናት እንዲሰጠው እንዲጨምርለት ነው ይሄን ዱዓ የሚያደርገው። ሶላትም ላይ ቢሆን በየቀኑ ኢህዲነ ሲራጠል ሙስተቂም የምንለው ለዚህ ጭራሽ ሂዳያ የሌለው ሰው አላህ እንዲመራው፣ መጠነኛ ሂዳያ ያለው ሰው የተሟላ ሂዳያ እንዲሰጠው ይሄ ዱዓ ያስፈልገናል። ስለዚህ በየቀኑ አላሁመ ህዲኒ ፊመን ሀደይት ኢህዲና ፊመን ሀደይት በተባለ ቁጥር ይሄ ማዕና ውስጣችን ላይ ያስተዋለን ሊሆን ይገባዋል። ወዓፊኒ ፊመን ዓፈይት ዓፊያ ካደረካቸው ሰዎች እኔንም ዓፊያ አድርገኝ ማለት። ዓፊያው ስጋዊም ነው መንፈሳዊም ነው። ከተለያዩ በሽታዎች ጠብቀኝ ማለት፣ ያለውንም በሽታ አንሳለኝ ማለት። ሌላው ደግሞ መንፈሳዊ ከኩፍር ከሽርክ ከወንጀል ጠብቀኝ ማለት፣ ከስሜት ጠብቀኝ ማለት፣ ዲንን ከሚያስለቅቅ ብዥታ ፊትና ጠብቀኝ ማለት። በዱንያ ከኩፍር ከወንጀል በአኼራ ደግሞ ከሳት ጠብቀኝ አድነኝ ማለት። ወተወለኒ ፊመን ተወለይት አንተ ካቀረብካቸው ሰዎች ጋር እኔንም አቅርበኝ፣ ወደ አንተ ቅርብ ከሆኑ ባሮችህ አድርገኝ፣ አንተ ከረዳሃቸው ባሮችህ ጋር እርዳኝ። ሁለት ትርጉም ነው ያለ። ተወለኒ ፊመን ተወለይት ካቀረብካቸው ባሮችህ ጋር ወደ አንተ ቅርብ አድርገኝ፣ ካንተ አታርቀኝ። ካንተ የራቀ ሸይጣን ይጫወትበታል። ካንተ ቅርብ የሆነ ባንተ ይጠበቃልና ወደ አንተ አቅርበኝ ማለት። ከዚህ በተጨማሪ ደግሞ ወተወለኒ ፊመን ተወለይት አንተ ረዳቱ ወዳጁ አጋዡ ከሆንክ ሰው አድርገኝ፣ አንተ እርዳኝ፣ አንተ ደግፈኝ። የዱንያ የአኼራ ጉዳይን አንተ ኃላፊነት ወስደህ አስተካክልልኝ ማለት ነው። ወልይ ማለት ኃላፊ ማለት ነው በአንድ ትርጉሙ። የኔ ኃላፊ አንተ ሁን ማለት ነው። ዱንያዬን አኼራዬን አስተካክልልኝ፣ እርዳኝ፣ አቅርበኝ፣ ጠብቀኝ ማለት። ወባሪክ ሊ ፊማ አዕጠይት የሰጠኸኝን ነገር ሁሉ በረካ አድርግልኝ፣ አብዛልኝ ማለት ነው። ቃላቶቹ በሙሉ ትልልቅ ማዕና ያላቸው የሁላችንም ህይወት የሚመለከቱ ቃላቶች ናቸው። ወባሪክ ሊ በረካ አድርግልኝ፣ አብዛልኝ፣ ፊማ አዕጠይት የሰጠኸኝን መልካም ነገር ሁሉ። እውቀት ሰጥተኸኛል፣ እውቀቴን ጠቃሚ አድርገው፣ ቋሚ አድርገው፣ አብዛልኝ። ገንዘብ ሰጥተኸኛል፣ ገንዘቤን አብዛልኝ፣ ጠቃሚ አድርግልኝ። ልጅ ሰጥተኸኛል፣ ልጆቼን ጠቃሚ አድርግልኝ፣ ቋሚ አድርግልኝ፣ አብዛልኝ። የትዳር አጋር ሰጥተኸኛል፣ ከትዳር አጋር የማገኘውን መልካም ነገር ቋሚ አድርግልኝ፣ አብዛልኝ ማለት። በረካ ማለት ቋሚና የበዛ መልካም ነገር ማለት ነው። በረካ ብሎ ማለት የበዛ ቋሚ መልካም ነገር ማለት። የሰጠኸኝ ነገር ሁሉ የተባረከ አድርግልኝ፣ ከሰጠኸኝ ነገር ሁሉ ክፋት፣ ሸር ጠብቀኝ ማለት ነው። ወቂኒ ሸረ ማ ቀضይት አንተ ከወሰንከው ውሳኔ ሁሉ ክፋቱ ጠብቀኝ። አላህ የወሰነው ነገር ሁሉ በመሰረቱ ኸይር ነው። የሰው ልጆች ላይ ሲደርስ ግን ኸይር ሊሆንም ላይሆንም ይችላል። መታመም በራሱ ኸይር አይደለም። ሲታመም የሰው ልጅ ተስፋ ይቆርጣል፣ ይበሳጫል። ሲደኸይ ሲያጣ ተስፋ ይቆርጣል፣ ይበሳጫል፣ ኩፍር ውስጥ ይገባል፣ ወንጀል ውስጥ ይገባል። ስለዚህ መታመምም ይሁን መደህየት የአላህ ቀደር ነው። ከዚህ መጥፎ ቀደር ክፋቱ ጠብቀኝ ማለት ነው። አላህ የቀደረው ሁሉ ኸይር ከመሆኑ ጋር እኛ ጋር ሲመጣ አያያዙ አስተነጋገዱ ሸር ሊያደርገው ስለሚችል ከወሰንካቸው ነገሮች ሁሉ ክፋታቸው አንተ ጠብቀኝ፣ መልካም መልካሙን ቀደርልኝ ማለት። ከዛ አስከትሎ ኢነከ ተቅዲ ወላ ዩቅዳ ዐለይካ መልካም መልካሙን ወስንልኝ፣
እኔ ህይወት ላይ ከተወሰኑ መጥፎ ቀደሮች ክፋታቸው ጠብቀኝ አንተ ነህና የምትወስነው አንተ ላይ የሚወሰን ማንም የለም አላህ ይወስናል እንጂ እሱ ላይ መወሰን የሚችል ማንም የለም ስለዚህ ጥሩን ወስንልኝ ህይወቴ ላይ መጥፎ ነገር ከቀደርክም ከደረሰብኝም ደግሞ ከክፋቱ ጠብቀኝ ሷብር እንዳደርግ አግዘኝ ማለት ኢነሁ ላ የድሉ መን ዋለይት አንተ የወደድከው የደገፍከው ያቀረብከው አይዋረድም ወላ يعز من عاديت አንተ የጠላኸው ጠላትህ ያደረከው ደግሞ መቼም አይከብርም አይልቅም የአላህ ወዳጅ የአላህ ወሊ የሆነ ሰው አላህ ያከብረዋል የአላህ ጠላት የሆነ ህጉን ሚጥስ አላህን የሚያመጽ አላህ ያዋርደዋል አላህ የረዳው ማንም ሊያዋርደው ሊጥለው ዝቅ ሊያደርገው አይችልም አላህ ደግሞ ዝቅ ያደረገው ማንም ከፍ ሊያደርገው አይችልም ኢነሁ ላ የድሉ መን ዋለይት አንተ ያቀረብከው የጠበቅከው የረዳኸው አይዋረድም መቼም አያፍርም አይከስርም አንተ ደግሞ እምቢ ስላለህ ጠላትህ ያደረከው ያናከው በምንም ሊከብር አይችልም ተባረክተ ረበና ወተዓለይት ተባረክት ኸይርህ በዛ ሰፋ ዱንያ ላይ የሚታይ ኸይር ሁሉ የአላህ አኺራ ላይ የሚኖር ያለ ኸይር ሁሉ የአላህ ያንተ ስም ሲወሳ ሁሉ ነገር በረካ ይሆናል ይበዛል ይዘወትራል ተባረክተ ረበና ወተዓለይት ከፋልክ ራሱ አላህ ተባረከ ወተዓላ ከፍ ያለ ነው ከዓርሽ በላይ ነው ያለው ቁርአን ላይ እንደተነገረው ሐዲስ ላይ እንደተነገረው ክብሩም ከፍ ያለ ነው ከፍ እንዳልከው ከፍ አድርገኝ የሚል ማዕናል ይሄን ዱዓ ከማድረግ በፊት ከፊቱ አላህን ማወደስ ከዛ በኋላም በቁርአን በሐዲስ የተገኙ የተወሰኑ ዱዓዎችን መጨመር ችግር የለም የቁኑት ዱዓ ግን ከነቢ የተገኘው ያስተማሩት ለልጃቸው ይሄን ሳይረዝም የተወሰነ ዱዓ መጨመር ችግር የለው ዱዓው የሚደረገው አልፎ አልፎ ቢሆን መልካም ሁሌም ከተራዊህ ሶላት መጨረሻ ላይ ቁኑት ማድረግ አግባብ አይደለም ተብሏል ከነብዩ ሰለላሁ ዐለይሂ ወሰለም ስላልተገኘ ስለዚህ አንዳንዴ ማድረግ አንዳንዴ ቁኑትን መተው በስጁድ መካስ በግል ዱዓ መካስ ተመራጭ ነው የቁኑቱን ዱዓ አንዳንዴ ከሩኩዕ በፊት አንዳንዴ ከሩኩዕ በኋላ ማድረግም እንደዚሁ ተወዳጅ ነው በተለያዩ ሐዲሶች ተነግሯል ቁኑት ዱዓ ሲደረግ በዜማ መልኩ ባይሆን የተሻለ ነው አላህን ስናናገረው በዜማ ቁርአን እንደምንቀራው በቁርአን ድምጽ እየሳበን መድ ያደረገን ያዜመን ባይሆን መልካም ተናንሶ ዝቅ ብሎ በኖርማል ድምጽ አላህን ተባረከ ወተዓላ መለመኑ ተመራጭ ነው ዱዓ በጣም ረዝሞ ሰዎች እንዲቸገሩ ማድረግም አግባብ አይደለም የቁኑት ዱዓ አሁን ያብራራ ነው ኢማም አህመድ ተጠይቀው ሱረቱል ኢንሺቃቅ የሚቀራበት ያክል ዱዓ ቢደረግ መልካም ነው ብሏል በጣም ረዝሞ ሰዎች እንዲቸገሩ መደረግ የለበትም ዱዓው ቃሉ መብዛቱ ሳይሆን የዱዓው መልእክት ነው እና አጠር ያሉ ከቁርአን ከሐዲስ የተወሰዱ የዱንያ የአኺራ መልካም ነገር ያዙ ዱዓዎችን ማድረጉ መልካም ነው በመጨረሻም የቁኑት ዱዓ ሲደረግ ሁሉም ቃሎች ላይ አሚን አይባል ብዙ ጊዜ ሰዎች ከመጀመሪያ እስከ መጨረሻ አሚን አሚን ነው የሚሉት የተወሰኑ ዱዓዎች ላይ ነው ቃላቶች ላይ አሚን የሚባል اللهم اهدني فيمن هديت አሚን ይባል وعافني فيمن عافيت آمين وتولني فيمن توليت آمين وبارك لي فيما أعطيت آمين وقني شر ما قضيت آمين فإنك تقضي ولا يقضى عليك آمين يبال أنت توسن الله يوسن بهم تفرد الله يفرد بهم أشهد ويم سبحانك نوم يبال فإنك تقضي ولا يقضى عليك إنه لا يذل من واليت آمين يبال أشهد ويم سبحانك نوم يبال كذابها لا يالوت هلو يا الله باهريم يقلسوا الله ميادنكو سلهونو الله سيدنك آمين سيهم من لو سبحانك بوستاتش سان ربش سبحانك أشهد ويم زم لنلنو يمي قبا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعنا على ذكرك وشكرك وحسن عبادتك اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين اللهم من كان منا أيما فارزقه زوجا صالحا ومن كان منا مدينا فاقض عنه دينه ومن كان منا عقيما فارزقه ذرية طيبة يا سميع الدعاء ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين.